ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 26 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋ ጠቅላይ ግዛት እዝ ሳሴት ከተማ በጀግናው ፋኖ ቁጥጥር ስር መዋሉ ታውቋል። በተደረገው ኦፕሬሽን በርካታ ያገዛዙ አየር ወለድ ኮማንዶዎች ተደምስሰዋል። ዝርዝር የግንባር መረጃውን ይዘናል። የብልጽግናው አገዛዝ የባህር በር በሚል ቅዠት ከአስመራው አገዛዝ ጋር የገባበት ፍጥጫን ተከትሎ የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ መታየቱን የአሜሪካ ወታደራዊ ተቋም አስታወቀ። የአብይ አህመድ አገዛዝ በመካከለኛው ምስራቅ ውጥረት ሳቢያ ተኳሽ ማስገባት አቅቶታል። የሀገሪቱ የጀርባ አጥንት የሆነው የቡና ኤክስፖርት ሙሉ በሙሉ መቆሙ ተሰምቷል። ሰሙታላችሁ። 41 የዓለም ሀገራት በኢትዮጵያ ያለውን የሰብአዊ መብት ረገጣ በመቃወም የተባበሩት መንግስታት ድርጅት የጋራ ደብዳቤ አቀረቡ። አገዛዙ በዓለም አቀፍ ደረጃ ለከፍተኛ መገለል ተዳርጓል። መረጃውን ይዘናል። ቆቦና በሰቆጣ የሚገኙ 100,000 ተፈናቃዮች በአገዛዙ ስልታዊ እገዳ ለከፋ ረሃብ መጋለጣቸውን የዶቼ ቬለ ዘገባ አጋለጠ። እርዳታ እንዳደረሳቸው መከልከሉም ታውቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ከአገዛዙ አየር ወለድ ኮማንዶ ጋር በተደረገ ትንቅንቅ በርካታ የብልጽግና ሰራዊት ሲደመሰስ ፋኖ ሳሴት ከተማን በድጋሚ ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ በሸዋ ጠቅላይ ግዛት እዝ ስር የሚንቀሳቀሱት የአጼ አምደ ጽዮን ኮር ክፍለ ጦሮች ለተከታታይ 4 ቀናት ሲካሄድ የቆየውን ለአስጨራሽ ውጊያ በድል በማጠናቀቅ ታሪካዊቷን የሳሴት ከተማን ዳግም መቆጣጠራቸው ታውቋል። የሮሃ ቲቪ የደረሰው የግንባር መረጃ እንደሚያመለክተው አገዛዙ ከመንዝ ከሰላ ድንጋይና ከጣርማበር ያሰባሰበው 16 መኪና ሙሉ አየር ወለድ ኮማንዶና ሚሊሻ እንዲሁም 23 በማሰለፍ በሳሴት ዙሪያ ዘረፋና አፈሳ ለማካሄድ ሞክሮ የነበረ ሲሆን ሆኖም ጀግኖቹ የራምቦ ክፍለ ጦር፣ የ7 ለ7 ክፍለ ጦር፣ አጼ ምኒልክና የንጉስ ሳህለ ስላሴ ክፍለ ጦር አርበኞች በፈጠሩት ጠንካራ ከበባ 44 የአገዛዙ አየር ወለድ ኮማንዶዎች ሲደመሰሱ ከ72 በላይ የሚሆኑት ደግሞ በከባድ ቁስለኛነት ከጥቅም ውጪ ሆነዋል። ሽንፈቱን መቋቋም ያልቻለው የጠላት ኃይል እስከ ሰላ ድንጋይ ድረስ እየተባረረ በገበሬው ማሳ ላይ እንዲተኛ መደረጉም ታውቋል። አገዛዙ በደረሰበት ሽንፈት ሳቢያ በህዝብ ላይ የጦር ወንጀል የፈጸመ ሲሆን በጭራሮ ደብር ቤተክርስቲያን ዝርፊያ መፈጸሙና የንጹሃን ዜጎችን መኖሪያ ቤት በሞርተር ማቃጠሉ ተረጋግጧል። በተመሳሳይ ዜና በወሎ ግንባር የደጋው መብረቅ ኮር የአንሻ ሰይድ ክፍለ ጦር በመቄት ወረዳ በሁለት ግንባሮች ባካሄደው ውጊያ የብርሃኑ ጁላን ሰራዊት 360 ዲግሪ ከበባ ውስጥ በማስገባት ዶግ አመድ አድርጎታል። ከሲሲጊ እስከ መቅረጫ በተደረገው በዚህ ውጊያ 17 የጠላት ሰራዊት ሲደመሰስ 15 ክላሽንኮቭ መሳሪያዎችና በርካታ ወታደራዊ ቁሳቁሶች ተማርከዋል። በሌላ በኩል በሰሜን አማራ ቀጠና በላይ ዘለቀ እዝ ስር የሚንቀሳቀሰው የጎንደር በጋሻው ክፍለ ጦር በገደብዬ ከተማ ዙሪያ ባካሄደው ድንገተኛ ኦፕሬሽን 7 የጠላት ወታደሮችን በመደምሰስና መሳሪያዎችን በመማረክ በደጎማ ከተማ ለተሰዉት አርበኞች ደም መላሽነቱን አረጋግጧል። የብልጽግናው አገዛዝ የባህር በር በሚል ቅዠት ከአስመራው አገዛዝ ጋር የገባበት ፍጥጫን ተከትሎ የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ መታየቱን የአሜሪካ ወታደራዊ ተቋም አስታወቀ። በህዝብ ዘንድ ሙሉ በሙሉ ተቀባይነት ባጣበት በዚህ ወቅት በውጭ ደግሞ በዲፕሎማሲው መስክ ተገልሎና ከጎረቤቶቹ ጋር በጠላትነት ተፈርጆ ይገኛል። በተለይ ከኤርትራ ጋር ያለው ግንኙነት ወደ ከረረ ጠብ ማምራቱን ተከትሎ የኤርትራ ሰራዊት በድንበር አካባቢዎች አልፎም በኢትዮጵያ ግዛት ውስጥ እንቅስቃሴ እያደረጉ እንደሚገኝ በተለይም በዛላምበሳ በአዲግራትና በሁመራ አቅጣጫዎች ሰፊ ወታደራዊ እንቅስቃሴ መጀመሩ አሜሪካ ወታደራዊ ተቋም አስታውቋል። የኤርትራ መንግስት ይህንን እርምጃ የወሰደው ከአገዛዙ ሊሰነዘርበት የሚችለውን እኛውንም ትንኮሳ ለመመከትና የራሱን የህልውና ስጋት ለመቀነስ መሆኑ ይነገራል። የአፍሪካ ሪፖርት መጽሔት ያነጋገራቸው ወታደራዊ ምንጮች እንደገለጹት የኤርትራ ኃይሎች በተለያዩ የድንበር መንገዶች ላይ በግልጽ እየታዩ ሲሆን አንዳንዶቹም የኢትዮጵያን መከላከያ ሰራዊት የደንብ ልብስ በመልበስ ጭምር እንደሚንቀሳቀሱ ተጠቁመዋል። በተለይ በሱዳን በኩል ባለው የሐምዳይት መስመር ወደ ሁመራ ከፍተኛ የሰራዊትና የሎጂስቲክስ ሰርገት እየተካሄደ መሆኑ አሳሳቢ ሆኗል። ይህ የአገዛዙ ግትረኝነትና ከጎረቤቶች ጋር የመጣላት ፖሊሲ የኢትዮጵያን ሉዓላዊነትና የድንበር ደህንነት አደጋ ላይ ጥሎታል። አገዛዙ የባህር በር ጥያቄን እንደ ሽፋን በመጠቀም የውስጥ ውጥረቱን ለማርገብ ቢሞክርም በተግባር ግን ሀገሪቱን በጠላት ከቦ ለውጭ ኃይሎች መጫወቻ እያደረጋት ይገኛል። ተንታኞች እንደሚሉት አገዛዙ በዲፕሎማሲው መስክ የደረሰበት ሽንፈትና የገባበት ኪሳራ ኢትዮጵያን ከቀጠናው አገራት ሙሉ በሙሉ ነጥሏታል። ይህ የድንበር ውጥረትና የሰራዊት እንቅስቃሴ ያገዛዙ የውጭ ፖሊሲ ምን ያህል የከሸፈ መሆኑንና ሀገሪቱን ወደማይወጣው ቅርቃር ውስጥ እየከተታት መሆኑን በግልጽ የሚያሳይ ነውም ተብሏል።
በመካከለኛው ምስራቅ ውጥረት ሳቢያ አገዛዙ ያገኛቸው የነበሩ የተተኳሽ ግዢ መቆሙና የሀገሪቱ የቡና ኤክስፖርት መክሸፉ ተሰማ። የብልጽግናው አገዛዝ በመካከለኛው ምስራቅ የፈጠረው የዲፕሎማሲ ግራ መጋባትና የኢራን ውጥረት በአገዛዙ ወታደራዊና በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ ጫና ማሳደሩ ተሰምቷል። የሮሃ ቲቪ ምንጮች እንደገለጹት አገዛዙ በአሁኑ ወቅት የገባበት ወታደራዊ አጣብቂኝ ወደ ከፋ ደረጃ ተሸጋግሯል። ለ3 ዓመታት በአማራ ክልልና በተለያዩ አካባቢዎች በፋኖ ክንድ ሲቀጠቀጥ የቆየው የአገዛዙ ሰራዊት አዳዲስ ተተኳሾችን፣ ጥይቶችና ከባድ ወታደራዊ ቁሳቁሶችን ለማስገባት ጥረት ቢያደርግም ሳይሳካለት ቀርቷል። በኢራንና በአካባቢው ሀገራት መካከል ያለው ፍጥጫ መባባሱን ተከትሎ ቀይ ባህርና በመካከለኛው ምስራቅ ያለው የመርከብ መስመርና የንግድ ኮሪደር በመዘጋቱ አገዛዙ የገዛቸው ወታደራዊ ትጥቆች በታሰበላቸው ፍጥነት ሊገቡ አልቻሉም። የተተኳሽ እጥረት ደግሞ በየግንባሩ ለሚገኘውና ሞራሉ ለላሸቀው የመከላከያ ሰራዊት ትልቅ መርዶ ሆኗል። አገዛዙ በፋኖ ላይ ሊሰነዝር ያቀደውን መጠነ ሰፊ ጥቃት ለማካሄድ ተተኳሽና የሎጂስቲክስ አቅርቦት ማጣቱ የአገዛዙን ውድቀት ይበልጥ እንደሚያፋጥነው ወታደራዊ ተንታኞች እየገለጹ ነው። በሌላ በኩል የአገሪቱ ዋነኛ የውጭ ምንዛሬ የጀርባ አጥንት የሆነው የቡና ምርት ኤክስፖርት ሙሉ በሙሉ በሚባል ደረጃ መቆሙ ታውቋል። ኢራን ውጥረትና በቀይ ባህር አለመረጋጋት ሳቢያ ዓለም አቀፍ የንግድ መርከቦች የኢትዮጵያን ቡና ጭነው ለመንቀሳቀስ ዋስትና በማጣታቸው በሚሊዮን የሚቆጠር ኩንታል ቡና በመጋዘኖች ውስጥ ታሽጎ ለመቆየት ተገዷል። አገዛዙ ቀድሞውኑ የከሰረውንና ባዶ የሆነውን የውጭ ምንዛሬ ካዝናውን ለመሙላት ተስፋ አድርጎበት የነበረው የቡና ኤክስፖርት መክሸፉ መሳሪያ ለመሸመትና መሰረታዊ ሸቀጦችን ለማስገባት ወደማይችልበት ደረጃ እያደረሰው ይገኛልም ተብሏል። 41 የዓለም ሀገራት በኢትዮጵያ ያለውን የሰብአዊ መብት ረገጣ በጋራ አወገዙ። የብልጽግና አገዛዝ በሀገር ውስጥ የሚፈጽመው ስልታዊ የሰብአዊ መብት ረገጣና የሲቪክ ምህዳሩን የማጥበብ ተግባርን 41 የዓለም ሀገራት ተቃውመዋል። የአውሮፓ ህብረት ልኡካንን ጨምሮ እነዚህ 41 ሀገራት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በላኩት የጋራ ደብዳቤ በኢትዮጵያ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን በይፋ አስታውቀዋል። ሀገራቱ በደብዳቤያቸው በኢትዮጵያ የሰብአዊ መብት ተሟጋቾችና ጋዜጠኞችን ማዋከብ፣ በዘፈቀደ ማሰርና ዜጎችን ለስደት መዳረግ ከመቼውም ጊዜ በላይ ተባብሷል ሲሉ አገዛዙን ክፉኛ ወቅሰዋል። ሀገራቱ በዝርዝር እንዳመለከቱት አገዛዙ ከመንግስታቱ ድርጅት ጋር እተባበራለሁ ቢልም በተግባር ግን የሲቪክ ምህዳሩን ይበልጥ እያጠበበው ይገኛል። በመጪው ሰኔ ወር ምርጫ ለማካሄድ እየተዘጋጀ ባለበት ወቅት አገዛዙ ሀሳቡን በነጻነት የመግለጽ የሰላማዊ ስብሰባና የመደራጀት መብቶችን ወደ ጎን ማለቱ ተገልጿል። ነጻ የሲቪክ ማህበረሰብና ነጻ የመገናኛ ብዙሃን በሌሉበት ፍትሃዊ ምርጫ ሊታሰብ አይችልም ያሉት እነዚህ 41 ሀገራት አገዛዙ አሁን የያዘውን አሉታዊ አካሄድ በአስቸኳይ እንዲቀለብስና ዓለም አቀፍ የሰብአዊ መብት ግዴታዎቹን እንዲወጣ አጥብቀው ጠይቀዋል። በተጨማሪም ሀገራቱ በአማራ፣ በኦሮሚያና በትግራይ ክልሎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶች በአስቸኳይ እንዲቆሙ ጥሪ አቅርበዋል። ይህ የ41 ሀገራት የጋራ አቋም አገዛዙ በዲፕሎማሲው ረገድ የገጠመውን ታላቅ ውድቀትና በዓለም አቀፍ ማህበረሰብ ዘንድ ያለውን አመኔታ ሙሉ በሙሉ ማጣቱን የሚያሳይ ሰበር ክስተት ሆኗል። አገዛዙ የእርዳታ ድርጅቶች እንዳይገቡ በመከልከል 100,000 ተፈናቃዮችን ለሞት እየዳረገ ነው ተባለ። በአማራ ክልል ሰሜን ወሎ ዞን ቆቦ ከተማና በዋግምራ ሰቆጣ ከተማ ተጠልለው የሚገኙ ከ100,000 በላይ ተፈናቃዮች ለአንድ ወር ሙሉ ያለምንም የምግብ ድጋፍ መቆየታቸው ተሰምቷል። እነዚህ ወገኖች ከአላማጣ፣ ከኮረም፣ ከወፍላ፣ ከዛታና ከራያ አላማጣ አካባቢዎች በደረሰባቸው የጦርነት ወረራ ምክንያት ቀያቸውን ጥለው የተሰደዱ ሲሆን በአሁኑ ወቅት በአገዛዙ ግዴለሽነት ሳቢያ ለከፋ ረሃብና የሞት አደጋ ተጋልጠዋል። ተፈናቃዮቹ በምሬት እንደገለጹት ከ6 ወረዳዎች ተፈናቅለን የመጣን ቁጥራችን ከ100,000 በላይ ቢሆንም በአገዛዙ በኩል ግን ምንም አይነት የሚታይ እርዳታ አልቀረበልንም ብለዋል። ሮሃ በደረሳት መረጃ መሰረትም አገዛዙ የሰብአዊ መብት ተሟጋቾችና ዓለም አቀፍ የእርዳታ ድርጅቶች ወደ ተፈናቃዮቹ ስፍራ እንዳይሄዱና ያለውን እውነታ እንዳያዩ ጥብቅ ክልከላ ማድረጉ ተገልጿል። የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ጽህፈት ቤት ለአንድ ወር ሙሉ መረጃ እያጣራ ነው በሚል ደካማ ምክንያት ወገናችንን በረሃብ ሲቀጣ መቆየቱ ተገልጿል። ከዚህ ቀደም ለሚዲያዎች መግለጫ የሰጠው ይኸው መስሪያ ቤት ከ2 ቀን በኋላ የምግብ ድጋፍ ይደርሳቸዋል ብሎ ቃል ቢገባም ዛሬም ድረስ ቃሉን አጥፎና የእርዳታ ድርጅቶችን መንገድ ዘግቶ 100,000 ወገኖችን ለሞት አሳልፎ ሰጥቷል። ታዛቢዎች እንደሚሉት አገዛዙ የእርዳታ ድርጅቶች እንዳይገቡ የከለከለው የደረሰውን ሰብአዊ ቀውስ ለዓለም አቀፍ ማህበረሰብ እንዳይገለጥና ስቃዩን እንደ ፖለቲካ ማስፈራሪያነት ለመጠቀም ነው። አገዛዙ እነዚህን ወገኖች እርዳታ በመከልከልና
በማስራብ ሆን ብሎ ወደ መጡበት አደገኛ ቀጠና እንዲመለሱና አካባቢውን በወረራ ከያዙት የህወሓት ኃይሎች ጋር እንዲጋፈጡ እያደረገ ነው ሲሉ ይተቻሉ። አገዛዙ ለጦርነት ማሽንና ለቤተ መንግስት ግንባታ በሚሊዮን የሚቆጠር ዶላር እያፈሰሰ በገዛ ሀገራቸው ለተፈናቀሉ ንጹሃን ዜጎች ግን 1 ኩንታል እህል ማቅረብ አለመቻሉ አገዛዙ ለአማራ ህዝብ ያለውን ከፋ ጥላቻ ያሳየ ነውም ተብሏል። መረጃ መዝግቤ ያልጨረስኩም የሚለው ሰንካላ ምክንያት እርዳታ ለፖለቲካ ግብግብ የመጠቀም ስልት መሆኑም ተመልክቷል። በአሁኑ ወቅት በቆቦና በሰቆጣ የሚገኙ ህጻናትና አረጋውያን በምግብ እጥረት ሳቢያ ለህልፈተ ህይወት እየተቃረቡ መሆኑም አሳሳቢ ሆኗል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን